የኢየሱስ ክርስቶስ የልደት በዓል ዋዜማ ወይም ደግሞ የገና በዓል ዋዜማ ላይ እንገኛለን። በገና ጨዋታ አይቆጡም ጌታ፣ በገና ጨዋታ የለም ሎሌ ጌታ በማለት ይጀመርና እንግዲህ አሲና ገናዬ በማለት ይጠናቀቃል። እንደሚታወቀው እንግዲህ ኢትዮጵያ በርካታ ባህላዊ፣ ሃይማኖታዊ ትውፊትና ስርዓት ያላት ሀገር ነች። እነዚህ ስርዓቶቿን በተለይ ከቱሪዝም ጋር በማጣመርና በማስተሳሰር ኢትዮጵያን በሰፊው የሚገልጡ ባህሎቿ ናቸው። ዛሬ እንግዲህ በአዲስ ቀን በተለይ በነገው ዕለት የሚከበረውን የኢየሱስ ክርስቶስ የልደት በዓል የገና በዓልን ምክንያት በማድረግ በተለይ የገና ጨዋታ ከዚህ ቀደም የነበረው ባህሉ ትውፊቱ እንዴት ያለ ነው የሚለውን እንግዲህ ቅኝት አድርገናል። አሁን ላይ በተለይ የገና ጨዋታ አይቆጡም ጌታ እየተባለ ከጥንት ጀምሮ አሁን ድረስ በትውልድ ቅብብሎሽ ያለውን ይህንን ጨዋታ በተለይ በባህላዊ ስፖርት በመታቀፍ በየዓመቱ ከክልል ወረዳ፣ ዞን እያለ እንግዲህ በተለያዩ ቦታዎች ይህ ጨዋታ በውድድር መልክ እየቀረበ ይገኛል። እነዚህም ባህሎች ደግሞ በሰፊው በማስተሳሰር በታሪክ ትስስር ውስጥ ወይም ደግሞ ባህላዊ ክዋኔዎችን በጠበቀ መልኩ ደግሞ ማቆየት ያስፈልጋል። በዛሬው የአዲስ ቀን መርሃ ግብራችን ላይ ተመልክተነዋል። በኢቢሲ.ስቴም አማራጫችሁ ተከታተሉ።